በቃ አንድ አይነት በአንድ አይነት ሁናችሁ አንድ ስትሆኑ ነው። እነሱም አንድ አይነት ስትሆኑላቸው ነው በቃ የምታግዟቸው አንድ ሊሆኑ ማለት ነው። እናንተ ተበታትናችሁ እናንተ ሌላ ሌላ የከሌ ግል ነን ካላችሁ አንድ አይነት አይሆኑ። እሺ የኔ ውዶች በጣም ተባረኩልኝ። በጣም አመሰግናለሁ። ሰምቻችኋለሁ ድምጣችሁን። አላህ ያስተካክልላችሁ። እናንተም ደግሞ የተስተካከለ ኑሮ የተስተካከለ እጣ ይውጣላችሁ። ጥሩ እንጀራ ይውጣላችሁ። ጀምሩ። እኔ ቦታ ከሌለ እወጣላችኋለሁ። ቁጭ በይ አረፍ ይገለም ቁጭ በይ ማርያም የምር ካለፈ መማር ትችላላችሁ። እኛ ሁሌ በተናገረ ነው ራሳችን ነው የምናስንቀውና እኛ ካለፈ መማር አለብን። ልጆቹ ስራ እየሰሩ ስራ እየሰሩ ነው። ውሸት ነው። ውሸት ባይሆን ኑሮ ደግሞ እንደዚህ አያደርጉም። ሰው በየቀኑ ካሜራ እየደቀነ አይመጣም፣ ስራ ባይሆን ኑሮ ማለት ነው። የምር እሷንም ሳንሳደብ መመለከት ካለብን እናያለን፣ ካስጣሉ እንተዋለን። የሚያስገድደን ነገር ማናችንም እነሱ እያስገድዱ አይደለም። በልባችን ፈልገን ፈቅደን ነው እየወደድናቸው እና አትሳደቡ። እሱም ሆነ እሷም ሆነ እሱ እንደዚህ ሆኖ ቃሉን አጠፈ፣ እሷ ቃሏን አጠፈች። አብሮ ናቸው። አብሮ ባይሆን ኑሮ ይሄ ድራማ ሊቀጥል ባይፈልጉ ኑሮ ብሩኬ ጥሎ ከነሱ ጋር ትላንትና ጥሎ አይሄድም፣ ብቻው አይኖርም ነበረ እና ስራ ነው ማየት ካለባችሁ ጸጥ ብላችሁ እዩ፣ አንድ ሁኑ። እኔ እንደዛ ነው የሚለው። የራሳችሁን ሀሳብ አውሩ። እሺ እና እንደዛ ነው። አውሪ ማሬ ስለሆነ ነው ጸጥ አልኳችሁ። እውነቷ ነው እሷ ያለቻችሁ። ሁላችሁ የምትነጋገሩ ትክክል ነው። እየሁላችሁ ይሄ ቀለጥ የሆነ ነገር ማለት ነው። እንደዚህ በድንገታዊ በቅስፈታዊ ውጭ አይወጣም። ገባችሁ? አይለቁትም፣ ቪዲዮም አይለቁም። ቅስፈታዊ የሆነ ነገር አይለቀቅም። ስብዕና የሚያነሳ ነገር ትክክል ናት ይቺ ልጅ። በቃ ሁላችሁም ማለት ነው በምላሳችን የሚወጣ ነገር በጣም ከባድ ነው። ይሄ እንደዚህ ሆነው በሱ እንደዚህ ለምን ያደርጋል እሷ እንደዚህ ልታደርጋለች ማለት የለብንም። ብቻ ከወደድ ነው እናየዋለን፣ ካልወደድ ነው በቃ እንዳላየ ሰው በራሳችን ጨዋታ እንሄዳለን። እና ይሄ ነገር እውነቷ ነው። ጥሩ ነገር ነው የተናገርሽው። ማለት ደግሞ እነሱ ይተዋወቃሉ። ለምን እስከ ዛሬ አብሮ የሆኑት አንድ ወንድና አንድ ሴት ባይተዋወቁ እንደዚህ ይሄን ሀል አመት አይቆይም። እሷ ከሱ ህይወት ምንም ማታውቀው ነገር ሊኖር አይችልም። ለምን የራሱን ነገር የወንዶች ነገር ካልሆነ በስተቀር ማለት ነው እስከ ዛሬ እየተቀመጡት። እኛ ደግሞ የዛሬ አመትም የአሁንም አመትም ተመሳሳይ ሰው መዘቅዘቅ፣ ሰው መሳደብ ከሆነ እኛ ራሳችን ጅልነን። ስለዚህ ሁሉም ነገር መተው መከታተል እነሱ ብቻ ሼር ማድረግ ነው ነው የኔ ሀሳብ። እንደዛ ነው ማለት የኔ እናት ትክክል ነሽ። ይሄ ነው እንጂ ተድሮም ጀምሮ ማለት ነው እኔ አላመንኩበትም። ተድሮ ጀምሬ ነው ይሄ ነገር የምከታተለው ይሄ ነገር ማለት ነው። እሱ እንደ እውነት እንደሆነ ከልጅነቱ እኔ በፊት ተለምለም ጀምሬ ነው ማውቃቸው ብያቸዋለሁ። ሆነ ቦታ አንዳንድ ፍቅር ግን እውነት ከሆነ ራሱ ዲኤንኤ የመጣው ወረቀት እኮ ተቀዷል። እንደዚህ አይነት አይደለም ዲኤንኤ የዲኤንኤ እውነት ከሆነ ዲኤንኤ የለም። ሲጀምር ሁለተኛ ሁለት ወረቀት አይሰጥም። የማትሪክ ምንድን ነው አስመሰሉት እኮ እሱም በይ ደግሞ እነሱ መጀመሪያ ይሄ የልጅ አባትና ባለ እናትዮ ሁለቱ ቁጭ ብለው ነው እንጂ እንዴት ነው ለየብቻ ተመርምሮ ውጤታቸው የሚሰጠው? ለየብቻ እነሱ ማለት ነው። ፍቅር ደግሞ ሲጀመር እውነት ከሆነ ራሱ እንደዚህ ነው የሚደረገው። ገባሽ? እንዴት መሰለሽ የአገር ሽማግሌ ምናምን ባለበት ነው በስነ ስርዓት ነው እንጂ እንደዚህ ዝም ብሎ እነሱ እየፈለጉ ምንጫጩበት እንትን አይደለም። ገበያ እየተንጫጩ ነው እንዴ? ይሄ እንዴት ነው እውነት የሚሆነው? እንደ በፊቱ አይደለም። በነገራችን ላይ ሀሰን ያለበት ቦታ ላይ ይረብሻ አይጠፋም። ሀሰን እኮ ብርጭቆ ባይሰብረው ቢሆን ያልፍ ነበር። ግን ስልክ ያለ ጊዜ ተወሳቶ እኮ ነው ሀይሚ የእንትን ጊዜ የብሩኬ 300 ያከበረችው እዩ ምንም ጦርነትም ይመጣ ያታልቅስ ብቻ እንባ ማይደረግ። ኧረ እንደዚህ ካልሽ ነገ ደግሞ እንዳታለቅሱም በእናታችሁ። እንደዚህ ነው ነገር ይሄ ሲስተም እንዳታመጡ
ይኸውላችሁ ልንገራችሁ፣ ይሄ ነገር ማለት ነው ከመጀመሪያው ጀምሮ ማለት ነው። አሱ እንዴት ነሽ? ከየት ነው ቪዲዮ ተለቋል እንዴ ዛሬ? ሰላም ሰላም። ስራ ደረባይ ሞት አርጊ። እውነት እየተወራ ነው። እውነት የለም ስራ ነው። ጉታጅራ ዲኤንኤ የለም የኔ እናት የለም። ምክንያቱም ሁለቱ ዲኤንኤ የለም። ሲጀመር ዲኤንኤ የሚደረገው አዲስ አበባ አንድ ሐኪም ቤት ብቻ አለ። እሱም በፌዴራል ታጅቦን እንዲህ ዝም ብለው ታይፎድ እና ወባ ነው እንደ እነሱ የታመሙት። ብርጭቆ ግን ተሰበረ። ወይኔ ኪሳራ እኮ ነው። እሱ ነገር ብቻ ነው አሁን እነሱ ቀልድ እየተቃለዱ ብርጭቆ ተሰበረ። ቁም ነገር ቡባቴ ራሱ ተናዷል። ግን ቡባቴን ሳይቆርጥ ቡባቴን ራሱ ቆርጧል መሰለኝ። ተናዷል ስለተሰበረ። ማድረግ ያለባችሁ ለሌሎቹም ምከሯቸው፣ ምከሯቸው ለሌሎቹ። እውነት እኛ ሰውን አንመክርም። ውዴ እነሱን መከራ ይመከራል። ቆሞ የሚል ነገር እናት መሰለች የሚዘቀዝቁት እነሱ ራሳቸው። አሁን እኮ እንደዛ የሚዘቀዝቁ ሰው የለም። አሁን ልጆቹ ሁሉም ተምሯል። ሁሉም ጌታን ተምሯል። መዘቀዘቅ አይደለም የሚያወራ ሰው የለም። ጌታን ጨረቃዬ አሉ አንዳንዶቹ ሌላ ነገር እያወሩ እንዲህ ነው ብሎ የሚያወሩት ሊሎት ይችላል። አታወሩ አይባልም። ለምሳሌ ላልገባ የሆነ ነገሩ አሁን ለምሳሌ ጨረቃ ሐኪም ቤት የለም ራሱ የለም። ጉታጅራ ይመኑ ጉታጅራ